ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት ዕውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ውሸት ሚደንቃችሁ እነ አብይ አህመድና እነ ሽመልስም እነ ከዚህ ቀደም ዲያቆን የሚባለው አሁንም ይሄ የድቁና ስሙ አልተነጠቀውም። እስካሁን ዲያቆን ዳንኤል ክብረት ነው የሚባለው። እነዚህ ሰዎች አደባባይ ላይ ወጥተው 130 ሚሊዮን ህዝብን አይናቸውን አፍጥጠው ሲዋሹ ትንሽ እንኳን አይሸማቀቁም። ትንሽ እንኳን ማለት ነው። አሁን ምንድነው ጠቅላዩ እያሉ ያሉት? እኔ ሆን ብዬ አቅጄ አለሜ በኦርቶዶክስ እምነት ተከታዮች ላይ ወይ ደግሞ በኦርቶዶክስ ቤተክርስቲያን ላይ የሚሆን በእስልምና ላይ በሌላውም የሃይማኖት ተቋም ላይ አንዳችም አይነት ተንኮል ሆን ብለን አቅደን የፈጸምነው ተንኮል ወይም ደግሞ በደል የለም ነው የሚሉት። እና ካልበደሉ አደባባይ ወጥቶ እንደዚህ ማለት ምን አስፈለገ? በዚህ በ8 ዓመት ውስጥ ዓለም ላይ ታይቶ በማይታወቅ መልኩ ማንነት ላይ ያነጣጠረ ቤተ እምነት ላይ ያነጣጠረ በተለይ ደግሞ የኦርቶዶክስ ቤተ እምነት ላይ ያነጣጠረ መጠነ ሰፊ ዘመቻ፣ ግድያ፣ ቤተ እምነቷን ማቃጠል ከዮዲት ጉዲት ዘመን በበለጠ መልኩ በዚህ በ8 ዓመት ውስጥ አደገኛ የሆነ ግፍና በደል የተፈጸመው እና አብይ አህመድ በስልጣን ላይ ባሉበት በዚህ ዘመን ላይ አይደል እንዴ? ታዲያ አደባባይ ወጥተው አይናቸውን በሳሙናም በጨውም በአጃክስም በሌላም ታጥበው ካበቁ በኋላ አይናቸውን አፍጥጠው የሚዋሹት 130 ሚሊዮን ህዝብን ነው። እና አሁን ላይ ይሄ 130 ሚሊዮን ህዝብ ለነሱ ወደ መሸማቀቅ ሄዷል። ይኸውላችሁ ተመለከታላችሁ። የሆነ ቦታ ላይ የሆነ አደጋ ይከሰታል። በኦሮሚያ ክልል ከተሞች ውስጥ ነው በብዛት ንጹሃን ዜጎች የሚገደሉት፣ ማንነት ላይ ያነጣጠሩ ዘመቻዎች የሚካሄዱት። እንዲሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ግድያ፣ ማቃጠል፣ ቤተክርስቲያኗን ማውደም፣ ቤተክርስቲያኗን ሆም ብሎ እያሳደዱ የሚገኙት በኦሮሚያ ክልል ከተሞች ውስጥ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ምዕመን እየተሳደደ ያለው በኦሮሚያ ክልል ከተሞች ውስጥ ነው። ቤተ እምነቷን ለማጥፋት፣ ምዕመኑን ለመበተን፣ ምዕመኑ በቤተ እምነቱ ላይ ያለውን እምነት እንዲያጣ፣ ተስፋውን እንዲያጣ ሆን ተብሎ አደገኛ የሆነ ዘመቻ እየተካሄደ ይገኛል። በጥቂቱ በቅርብ ጊዜ የተከሰተውን እንመልከት። በአርሲ ንጹሃን ዜጎች ተገደሉ። ከ30 በላይ የሚሆኑ ንጹሃን ዜጎች ተገደሉ። ታዲያ ከ30 በላይ የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን ተገድለው ካበቁ በኋላ ይሄ ዓለም አቀፍ ሚዲያዎች ዘገቡት። እነ ቢቢሲ፣ እነ አልጀዚራ፣ ሌሎችም ዓለም አቀፍ ሚዲያዎች ይሄ እውነት መሆኑን በአደባባይ ዘገቡ። ግን የብልጽግና ሰዎች በቀጥታ ቦታው ላይ ሄደን ተመልክተናል። በቦታው ላይ የተከሰተው ቀለል ያለ ግጭት ነው። የሞቱት 2 ሰዎች ናቸው። እንዲሁ ማንነት ላይ ያነጣጠረም አይደለም። የኦሮሞ ህዝብም የኦሮሞ ተወላጆችም ተገድለዋል የሚል ምላሽ ለህዝቡ ይሰጣሉ። ይሄ እኮ የግል ሚዲያዎች፣ ታማኝ የግል ሚዲያዎች፣ ዓለም አቀፍ ሚዲያዎች የዘገቡትን እውነታ አይናቸውን በድጋሚ በሳሙናም በሌላም ታጥበው መጥተው ለህዝብ ከዋሹ በኋላ በድጋሚ አሁን ደግሞ ጠቅላዩ እንደመሰሟቸው እዚህ ጋር ብቅ ብለው እኔ ሆን ብዬ በቤተ እምነቶች ላይ የፈጸምኩት ዘመቻም የለም ግድያም የለም፣ ቤተ እምነቶች ላይ ሆን ብዬ አንዳችም አይነት ግፍ ፈጽሜ አላቅም ብለው ሲሉ ትመለከታላችሁ። እዚህ ጋር ሚደንቅ ነው። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። አዳምጡ እንግዲህ
ከኔ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቀመ ሰው የለም ብለው ይላሉ። ቅዱስ ሲኖዶስን እኮ ለሁለት የከፈሉት የብልጽግና ሰዎች ናቸው እኮ። ቅዱስ ሲኖዶስን ወደ አንድ አመጣለሁ ብሎ ለሁለት የከፈሉት ከዛም አልፎ ደግሞ በቅዱስ ሲኖዶስ ውስጥ ሆን ብለው ካድሬዎችን አዘልቀው አስገብተው ለብልጽግና እንዲሰልሉ በቤተ እምነቷ ውስጥ ያሉ የቅዱስ ሲኖዶስ አባቶች መካከል ላይ መተማመን እንዳይኖር የቅዱስ ሲኖዶስ አባቶች በአንድነት ለሕዝባቸው ድምጽ እንዳይሆኑ በምእመኗ ላይ በኦርቶዶክስ እምነት ተከታይ ምእመን ላይ ግፎች፣ ግድያዎች፣ በደሎች ሲፈጸሙ አባቶች በአንድነት እንዳይቆሙ ሆን ብለው የብልጽግና ካድሬዎችን እስከ ቅዱስ ሲኖዶስ ያስገቡ ሰዎች ናቸው። እንግዲህ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከኛ በላይ የጠቀማት የለም ጠቀምናት እንጂ አልጎዳናትም ብለው አደባባይ ላይ እንደዚህ ሲናገሩ ታደምጣላችሁ። ይሄ በጣም የሚያሸማቅቅ ነው አለማፈራቸው። አሁን ላይ ግን ህዝቡ የሆነ ቦታ ላይ የሆነ ነገር ሲከሰት እና አብይ አህመድም እና አዳነች አቤቤም እና ሽመልስ አብዲሳም አደባባይ ላይ ወጥተው ምን እንደሚሉ ስለሚያውቅ ህዝቡ እውነታውንም ስለሚያውቅ አሁን ላይ እየተሸማቀቀ የሚገኘው ህዝቡ ነው። ይሄ 130 ሚሊዮን ህዝብ ተሸማቆ ሊሞት ነው። ምክንያቱም የነዚህ ሰዎች ውሸት አይን ያወጣ ነው። በፍጹም ፍርሃት የሚባል የለባቸውም። አይናቸውን አፍጥጠው ነው መጥተው በድፍረት አደባባይ ላይ የሚዋሹት። ታዲያ አሁን ላይ ህዝቡ የት ይግባ? ምክንያቱም ይህንን የነሱን ውሸት ሁሉም ሰው አውቆባቸዋል። 130 ሚሊዮን ህዝብ የብልጽግና ሰዎችን ውሸት የማያውቅ ሰው የለም። እነሱ ግን ሰው አወቀ አላወቀ በጣም ለህዝቡ ንቀት ስላላቸው አሁንም ቢሆን አደባባይ ላይ ወጥተው መዋሸታቸውን በፍጹም የሚያቆሙ ሰዎች አይደሉም። አሁንም አደባባይ ላይ ወጥተው ይዋሻሉ። ንጹሃን ዜጎች ይገደላሉ፣ ንጹሃን ዜጎች ይታፈናሉ። ህዝብ ከቦታ ቦታ በነጻነት መንቀሳቀስ አይችልም። በሀገሪቷ ውስጥ የወንድማማቾች ጦርነት ተባብሶ የቀጠለበት ጊዜ ላይ እንገኛለን። ይሄንን ግድያ ይሄንን ሞት ከማስቆም ይልቅ የምክክር ኮሚሽን በሚል 4000 ሰዎችን በአንድ ካምፕ ውስጥ አጉረው እያወያየን ነው፣ ለሀገሪቷ መፍትሄ ልናመጣ ነው ይላሉ። ተመለከታችሁ? ከሰሞኑ እንኳን በወሎ በአማራ ክልል በወሎ ገዳምን በድሮን አንድደዋል። ገዳማውያን ነደዋል፣ ተቃጥለዋል። ያውም ደግሞ የሴቶች ገዳም ማለት ነው። ገዳምን እንግዲህ ገዳሞችን በድሮን እያነደዱ ሲያበቁ ከኛ በላይ ለኦርቶዶክስ እምነት ወይም ደግሞ ለኦርቶዶክስ ቤተክርስቲያን የጠቀመ ሰው የለም ወይ ደግሞ ብፈልጉም አታገኙም እያሉ አደባባይ ላይ አይናቸውን በጨው አጥበው ሲዋሹ ትሰማላችሁ። ይሄ በጣም የሚዘገንንና አሳፋሪ ነው ብሎ ማለት ይቻላል። እሱም ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ቀድሞ ሃይማኖት የሚነኩት እንዲሁ ቤተ እምነቷን እየደፈሩ የሚገኙት በአባቶች መካከል ልዩነትን እያሰፉ ያሉት ምዕመኖቿን እያሳደዱ ያሉት ቤተ እምነቶቿን እያቃጠሉ ያሉት እንደ ዮዲት ጉዲት ዘመን ማለት ነው፣ እንደ ግራኝ አህመድ ዘመን በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፉን የማይከፍት ፓስተር የሚባል የለም። አፉን የማይከፍት ባለጊዜ የለም። አፉን የማይከፍት ነብይ ነኝ ባይ የለም። አፋቸውን የማይከፍቱ ስድብን የሚለማመዱት በአጠቃላይ እነዚህ ባለጊዜ የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። እነሱ ደግሞ እንደዚህ አይናቸውን አፍጥጠው መጥተው እኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቀምናት እንጂ አንዳችም አልጎዳናትም በሚል በተደጋጋሚ እንደዚህ አይነት ውሸትን ሲነዙ መመልከት ደግሞ በጣም የሚደንቅ ነው። እውነታውን ህዝቡ ምን እንደሆነ ጠንቅቆ ያውቀዋል። አሁን ላይ ህዝቡ ገብቶታል። እንደከዚህ ቀደሙ ኢትዮጵያን አንድ እናደርጋለን ብሎ መጥቶ ኢትዮጵያን እንዳታለለው የሚታለል ህዝብ የለም። ቀድማችሁ ልትዋሹ ማሰባችሁን እንኳን የሚያውቅ ህዝብ ነው አሁን ላይ የተፈጠረው። ምክንያቱም ውሸታችሁ ከመደጋገሙ የተነሳ ህዝቡ የነሱን ውሸት ጠንቅቆ አውቆት አሁን እንደዚህ ብለው ሊዋሹ እኮ ነው፣ ይኸውላችሁ አሁን እንደዚህ ብለው ይዋሻሉ እያለ ነው ህዝቡ በትዝብት በግርምት የሚመለከታችሁ።
ደግሞ ትንሽ እንኳን ሸምቀቅ ማለት ያስፈልጋል። 130 ሚሊዮን ህዝብን ስትዋሹ ትንሽ እንኳን ሸምቀቅ ሰው ምን ይለናል ብሎ ማለት እኮ ያስፈልጋል። ቢያንስ ውሸቱን እኮ ማጠጋጋት እንኳን 30 ሰው ሲሞት የሞተው 20 ሰው ነው ወይ 15 ሰው ነው እንኳን እኮ ይባላል። 2 ሰው ነው የሞተው ብሎ መዋሸት ዓለም አቀፍ ሚዲያዎች የሚዘግቡትን አስከሬን እየታየ የምታዩት አስከሬን አይደለም ውሸት ነው አይናችሁን ግለጡ ብለው ይላሉ። እነሱ አይናቸውን እንዴት እንደገለጡት እንዴት እንደበለጠጡት ባናቅም እኛ ግን አስከሬን እየታየን ነው። ሀገሪቷ እያደገች ነው እየለመለመች ነው ይላሉ። ህዝቡ ግን የሚበላው አጥቷል። ህዝቡ ግን በድህነት እየማቀቀ ነው የሚገኘው። እኛ የምናየውን ነው የምናምነው። ህዝቡ መበላው አጣው ተራብኩኝ ብሎ ሲል የምበሉት አላጣችሁም ሚራክል የሆነ ጊዜ ላይ ነው የምትገኙት አይናችሁን ግለጡ ብለው ሲሉ ሰማላችሁ። ይሄ በእውነት ስለ እውነቱ በጣም ከባድ የሚያሸማቅቅና ከባድ ጊዜ ላይ ሀገሪቷ እንዳለች የሚያመላክት ነው ብዬ ነው ማስበው ነው። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም።